ኢትዮጵያ ሀገሬ ብዙ ነው ዝናሽ ታሪክሽ ቢደበቅ እኔ ላውጣልሽ የአላህ መልእክተኛ ለይተው ከሌላ ጥሩነትሽን አይተው መረጡሽ ለጥላ ይህ ቦታ ከመዲናችን አዲስ አበባ ወደ ሰሜን 839 ኪሎ ሜትር ተጉዘን በትግራይ ክልል ውስጥ ነጋሽ ተብላ በምትጠራ የገጠር መንደር ውስጥ የምናገኛት ቦታ ናት። ይህች የገጠር መንደር መጠሪያዋም መታወቂያዋም በሰባተኛው መቶ ክፍለ ዘመን የአክሱም ንጉስ በነበረውና ኢስላም ገና በለጋነት እድሜው ገብቶበት ከነበረበት አጣብቀኝ ውስጥ ለምእመናን ውለታ ከዋለው እርሱም የእስልምናን ብርሃን ተቀብሎ በኢትዮጵያ እንዲሁም በእስላም ታሪክ ውስጥ የመጀመሪያው ሙስሊም ንጉስ በመሆን ኢትዮጵያንም ከእስላም ጋር በማስተሳሰር ዛሬ ላይ ከ40 ሚሊዮን በላይ ለሆነው ለኢትዮጵያ ሙስሊም ማህበረሰብ ፈርቀዳጅ መሪ በሆነውና በክርስቲያን ወገኖቻችን ንጉስ አርማ በሙስሊሙ ማህበረሰብ ዘንድ ደግሞ አህመድ ነጃሽ ተብሎ በሚጠራው ንጉስ ስም ነው። በምስሉ ላይ የምትመለከቱት ቦታ የንጉሱን እንዲሁም በስደት ከመካ ከመጡት የነብዩ ሙሐመድ ባልደረቦች ወይንም ሰሃቦች መካነ መቃብር ይዟል። ይህ ቦታ እንደ ዛሬ አውሮፕላን ባልነበረበት ዘመን አባቶቻችን ሐጅን በእግራቸው ከውነው ሲመለሱ የሚገናኙበትና በያሉበት አካባቢ በአመቱ ውስጥ በሙስሊሙ ማህበረሰብ ስለተከወኑ የማህበራዊ የመንፈሳዊና የፖለቲካዊ ጉዳዮችን ሐሳብ የሚለዋወጡበት ቦታ ነበር። አንተ፣ አንቺ፣ እኔ ዛሬ ላይ በሙስሊምነታችን ለዚች ሀገር ምንን አበርክተናል? እንዴትስ ዛሬ ላይ ሙስሊም ሆነን ተገኝተናል? ለእስልምናና ለአገር ዋጋ ሰጥተው ያለፉ አባቶቻችን ገድል ምንን ይመስላል? የዚህ ንጉስ መካነ መቃብር ፊት ስትቆም ኩራት፣ ትንሽነት፣ ቁጭት በአንድ ላይ ተቀላቅለው ይወሩሃል። ኢትዮጵያዊ ሆነ ሙስሊም መሆን ምን ማለት እንደሆነ ይገባሃል። ሂጅረተይኒ ሀገሬ ኢትዮጵያ ለስንቱ ሰሓባ ሆነሻል መጠጊያ ዳሩ ሂጅረተይኒ ሀገሬ ኢትዮጵያ ዳሩ ሂጅረተይኒ ሀገሬ ኢትዮጵያ ለስንቱ ሰሓባ ሆነሻል መጠጊያ ዳሩ ሂጅረተይኒ ሀገሬ ኢትዮጵያ ሰይዲና ጃዕፈር ካሉበት ተነሱ በትህትና ቃላት ቀረቡ ለመልሱ እኛ የመጣነው ጉዞ የጀመርነው የመካ ቁረይሾች ስላስቸገሩን ነው። በአላህ እመኑ ስላልን ብቻ ነው። ዳሩ ሂጅረተይኒ ሀገሬ ኢትዮጵያ ለስንቱ ሰሓባ ሆነሻል መጠጊያ ዳሩ ሂጅረተይኒ ሀገሬ ኢትዮጵያ ዳሩ ሂጅረተይኒ ሀገሬ ኢትዮጵያ ለስንቱ ሰሓባ ሆነሻል መጠጊያ ዳሩ ሂጅረተይኒ ሀገሬ ኢትዮጵያ ጾታዊ ጭቆና ገኖ በወጣበት የእጆቻችን ውጤት አምላክ በሆኑበት ታላቅ ብስራት መጣ በዚህ ክፉ ዘመን አላህ ነቢይ ላከ ከመካከላችን እንደ ዒሳ ሙሳ የሕያ ዘከርያ አስጠንቃቂ ቢላክ ምን ይገርማል ታዲያ ፍትሃዊውን መሪ ሐሳብ ሰነዘሩ ስለ ዒሳ ጉዳይ መጠየቅ ጀመሩ ሱረቱል መርየምን ጃፈር አነበቡ
أحمد النجاشي وداونا نبو يتاركو يزات እጅግ ማረካቸው ቃላቸውን ሰጡ ለአገልጋዮቻቸው እውነተኛነቱን ስለተረዷቸው ከምግቤ አብሏቸው ከምጠጣው አጠጧቸው ከለላዬን ስጧቸው መንገዳቸው መንገዴ ነው ከምግቤ አብሏቸው ከምጠጣው አጠጧቸው ከለላዬን ስጧቸው መንገዳቸው መንገዴ ነው ከምግቤ አብሏቸው ከምጠጣው አጠጧቸው ከለላዬን ስጧቸው መንገዳቸው መንገዴ ነው ከምግቤ አብሏቸው ከምጠጣው አጠጧቸው ከለላዬን ስጧቸው መንገዳቸው